ይሄ ነገርማ የሆነ ከጀርባው እንደው የተያያዘ አጀንዳ አለው እንጂ እንዲህ በቀላሉ ምንፋታው አይደለም። አራይፔ ቦቀሎጥ I'm coming in hot. የኔት ምን ሆነሻል? የበሽኪታሽ ጠንቋይ መስለሽ እንዲጥፍርሽን አርዝመሽ የመጣሽው የሰብ እንድሮ እንደው የሰርግ ቤሎች ምን እየሆኑ ነው? እንካ ግን አትንካ እኮ እየሆነ ነው። I'm coming in hot. እኔና ባለቤቴ ከሴክስ በኋላ ጌታ እናመሰግናለን እንስላረካኸኝ። አስባችሁታል? እንደው ቻይና ሀገር ክሽክሽ አድርጎ ሲሉ የሚመሰገነው ይሃው ይሄን ቻለው I'm coming in hot. ዱባ ዛፍ ላይ በቅል ዋሽቂ ብላ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣይ I'm coming in hot. የራሳችሁትን ነገር ልንገራችሁ። ደሃ ነው እንዴ? ደሃን ልታስታውሺ ነው? ነግሬያቸዋለሁ እኮ እኔ ሰው ማስቀየም ትቼ ነው እንጂ የበፊት ስራዬ ዳቦና ሰው በትዕዛዝ መድፋት ነበረ። የሰው ፊዚካል የማይከብድሽ ኧረ ሊያመልጠኝ ነው እንዴ? I'm coming in hot. ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ አጃይብ የሚያሰኙና እትያስካሉ ኑ ጉዶትን ይወት የሚያስብሉ ድንቅ ቪዲዮችን ይዘን መተናል። ከዛ በፊት ግን እንደተለመደው የቤቱ ቅድመ ክፍያ የሰብስክራይብ በተኗን ነሃ አድርጋችሁ ከርበትሉና የደወል ምልክቷን ነሃ አድርጋችሁ ከርበት ብላችሁ የላይክ ምልክቷን ነሃ ስታደርጉ ልቤ በደስታ ኦይ ይብላ ትመለሳለች። ቤተሰቦች እንደተለመደው ትብብራችሁ እንዳይለየን ማለት ነው። የዛሬ ቪዲዮቻችንን ስፖንሰር ያደረገልን አንጋፋው ቴምር ሪል ስቴት ነው። ቴምር ሪል ስቴት እንግዲህ በሪል ስቴቱ ዘርፍ ግንባር ቀደም ሆኖ አሁን ላይ እየተጓዘ ይገኛል። ለበርካቶች ቤት እንዲያገኙ ምክንያት የሆነ አቅምን ባገናዘበ ሁኔታ ጽድት ምጥር እጥርን ያለ እንዲሁም በአጭር ጊዜ ማስረከብ ችሎታቸው ይታወቃሉ። ሄዳችሁ ሳይታቸውን ብቻ መጎብኘት ነው። ከሱቅ እስከ መኖሪያ አፓርትመንቶች ድረስ ጽድት አድርገው በእጃችሁ ይሰጧቸዋል። ሀገር ውስጥም እንዲሁም ከሀገር ውጪ የምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን ማናችሁ ብትሆኑ ቤት የመግዛት ፍላጎት ሲኖራችሁ ግንባር ቀደም ሐሳባችሁ መሆን ያለበት ቴምር ሪል ስቴት ነው። ምክንያቱም ቤት ከማስረከብም አልፎ የማማከር አገልግሎትን በሰፊው በነፃ ይሰጣችኋል ማለት ነው። ቪዲዮዎቻችንን ከመጀመራችን በፊት ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ እንድትጀምሩ፣ እንዲሁም ሀገር ውስጥ ያላችሁ የኔ ውድ ቅመሞች ቪፒኤን እያበራችሁ እንድታዩልኝ፣ ምክንያቱም ለጨዋታው ድምቀት ማለት ነው። ቪፒኤን እያበራችሁ እንድታዩልኝ ስል በማክበር እገልጻለሁ ማለት ነው። ዳይ ወደ ቪዲዮዎቻችን ይሄን ነገር አልተዋላችሁ አይደል? ይሄ ከዚህ በኋላ እንዲህ በምክር ምንላቀቀው ነገር የለም። እንደው ሲና ዶሲ በዘር ጭፍጨፋ ነው መከሳችሁ። የምሬ ነው ምላችሁ። እንዴ ችግራችሁ ምንድነው? ከእንደዚህ አይነት ነገር ላይ ምን ነው? እኔ እየሳኩ ስናገር ጭራሽ ቀልድ መሰላችሁ አይደለ? ነገ ከነገ ወዲያማ ጥርሳችሁ መብላታችሁ አይቀርም። አው አይቀርም። እያንከባለላችሁ እኔ መምከር ያላቆም እናንተም እየጠበሳችሁ መብላታችሁን አታቆሙ። ኧረ እባካችሁ ተው። ይሄ ጄኖሳይድ ነው። ስንት በግ እንትን እንደሚል ታውቂያለሽ? ይሄ እንደሚፈበርክ አታቂም። ይሄ ነገርማ የሆነ ከጀርባው እንደው የተያያዘ አጀንዳ አለው እንጂ እንዲህ በቀላሉ ምንፋታው አይደለም። ስለ እንደዚህ አይነት ነገር 10 ጊዜ ጮክ ያለው ካላመናችሁ ቀደም የፖስትኳቸው ቪዲዮዎች አሉ፣ ገብታችሁ ማየታችሁን እንዳትረሱ። እኔ ደግሞ አጀንዳውን በስነ ስርዓት ፓክ አድርጌ ይዤላችሁ እመጣለሁ። እኔማ እንደ ቁራል ጮህ ሁሌም በቃኝ። አራይፔ ቦቀሎጥ ምንድን ነው ያልኩት? ጆሁ ጁስ ይቀዳል። Ini ጀለስን ለማታውቁት ግስላ ይባላል። የቲክቶክ መንደሩን አሁን ላይ በኤዲቲንግ እያንገጫገጨ ያለ ምርጡ ኤዲተራችን ነው። አሁን ወደ ፊልሙ ዓለም መግባቱ አይቀርም። ይሄ ፎቶሾፕ አይደለም። ይሄ በኢትዮጵያው እንደው ሱቅ በደረቴ በሉት ኤዲቲንግ ነው ልትለኝ ነው እንዴ? ውስጥ ቲክቶኩን እንዳለ ገብታችሁ ብታዩ ጭራሽ እየበረረ እያረገ ውሃ ላይ የተራመደ። አሁንማ የሱ ኮንተንት ብቻ ነው የበዛው። አረግኩ በረርኩ። በነገራችን ላይ እኔ የተናደድኩበትን ነገር አንድ ነገር ልንገራችሁ።
ዛሬ እንደቀል ይዤላችሁ ነው የመጣሁት። ነገር ግን ቲክታክ መንደር ላይ ላይቭ ስትሪም ላይ ልጁ ገብቶ ታዋቂ ቲክቶከሮች ገብተው ሲያላግጡበት ነበረ። እንደዚህ ኤዲቲንግ ፍላጎት ያላቸው ሰዎች የሚጀምሩት በጣም በትናንሽ ነገር ስለሆነ ቢያንስ አቅሙና ሆቤው ካለው ቢያበረታቱት። ምክንያቱም እነሱም ኔትወርክ ሊኖራቸው ይችላል። እሱ ነገር አናዶኝ ነው ዛሬ እንደቀል ነው ይዤላችሁ የመጣሁት። ገብታችሁ ብታዩ ዘና ነው የሚያደርገው። በቃ በጣም ነው የሚያፍታታችሁ። እኔ ተመችቶኛል። ገሴ ይባላል። ገስላው ኢን ዘ ብሬዚ ማን ይመች። እንዴ እንዴ የኔ እህት ምን ሆነሻል? የቤሽኪታሽ ቆን ጠንቋይ መስለሽ እንዲህ ጥፍርሽን አርዝመሽ የመጣሽው? ተው ሌላውን ይሄን ነገር በባል ላይ ይሻልሽም ወይ ደግሞ በተባበሩት መንግስታት እንደው አረብ ኤሚሬት ሰብሰብ አድርገው ጉዳይ ቢይዙት ወይ በፍርድ ቤት ቢያዝ ወይ ለፌደራል ይመደብልሽና እንዳሳብ ምን ይመስልሻል? እንደው በተባበሩት መንግስታት ቢያዝ ይሄ ነገር በሰበር ሰሚ ችሎት ቢያዝ ነገሩ ምን ይመስልሻል? እኔ እንደ ሐሳብ ነው የነገርኩሽ። ይሁን አይሁን ያንቺ እንትን ነው። ጥፍርሽ ግን ፊትሽን ምንሽን እንዴት ነው የምትታጠቡት? ከባድ ነው ለሴቶች፣ ይሄ ከባድ ነው። ይሄን ያህል የሚያሳክክ ኑሮ እንኳን ያለን አይመስለኝም። ይሄን የሚያክል ጥፍር ይዘሽ እኔ እንኳን በዚህ ኑሮ በዚህ አደንጓሬ በሆነ ኑሮ ይኸውላችሁ ጥፍሬ ምንም የለው ምንም ያክል ባክ እንኳን ያንቺ ምን ያክል ቢሆን ነው ህንያት የሚያክል እንደው ግንድላ የሚያክል ጥፍር መቼስ እንዲህ ብለሽ አይደለም ከዚህ ውስጥ ልኪዋለሽ። በቃ ሸዋ አረ የሚያይ ስንት ደርቲ ማይ እንዳለ ታይ ስንት ነገር ያሳስባል። ይሄ እንዳሳብ ነው። እኔ ቆይ ግን የዘንድሮ እንደው የሰርግ ቬሎች ምን እየሆኑ ነው? እንካ ግን አትንካ እኮ እየሆነ ነው። ድሮ ሰርግ የምናውቀው ቡሉ እኮ በሉት እንዲያጣፍተው ነበር ቬሎውን ለሚለብሱት ከኋላ ቬሎ ጎታች ምናምን ይኖረዋል ምናምን። አሁን ቪ ሼፕ ኤለመኖ ፒኪው ከጀርባ ስፋቱ ቅጠል ጥለው እንደ ሔዋንና እንደ አዳም ቢሄዱ ይሻላቸዋል። ወንዱ በእርግጥ ሱፉን ገጭ አድርጎ መነጽሩን አድርጎ ምናምን ነው የሚወጣው። የሴቶቹን እስቲ ልብ ብላችሁ አይታችሁታል? እና እንትና እኮ አፍጥጠው ነው ቁጭ የሚሉት። አስሬ ደግሞ ይላሉ እኮ እኔ ሙዳቸው ጫፏ ነው የቀረችው እኮ። ኧረ የቬሎውን ነገር እያሰባችሁበት ወገን ምንድን ነው? እኔና ባለቤቴ ከሴክስ በኋላ ጌታ እናመሰግናለን ስላረካኸኝ። እውነት እሱ ነው የሚለው። ዋው ላለሁ ናንም አመሰግናለሁ። ይሄ ምናልባት ለሰዎች ይቺን እንትን ሊያሰኝ ይችላል። አይደለም በልቼ ጠግቤ ተመስገን እንደምለው፣ ውሃ ጠጥቼ ጠምቶኝ ረክቼ ተመስገን እንደምለው እሱን ስለሰጠኝ አመሰግናለሁ። ውስጤን ተረድተው ስለሚያረካኝ እሱም የሚለው ይሄንን ነው። ያንን ስንል ለነገም እጠብቃለሁ። እንዲያውም ከሱ ጋር ለመኖር አብሮ ለመቀጠል ምንም ሳይመስል አብረን እንድንሮጥ ያደርገናል። ተደባብቀን ስለምንኖር ነው ትልቁ ችግራችን። አይደለም እውነት ነው፣ የተገለጠ ነገር ነው። ግን ለሱ ፐርፐዝ አይደለም መኖረው። እግዚአብሔር አጣምሮኛል። ቀድም ፓስተር እየተለው እንደነበረ አንድ አካል ነን። ለኔ የምፈልገውን እሱም እንዲሆንለት እንዲያውም አብዝቶ እሱ እንዲሆን አሁን ለምንድን ነው እንደዚህ አይነት ቪዲዮ ታመጣው? ከመናት እኔ ጨነቀኝ፣ ነፍሴ ተጨነቀች እኮ። እኔ ምክሩ ጥሩ ነው ምክሩ በጣም ነው የተመቸኝ፣ ወድጄዋለሁ። ያው እህሉ ላይ ደርሻለሁ፣ እህሉ ላይ ተመስገን ማለት ደርሻለሁ። ሌላ ነገር ላይ ስላልደረሱ ለመምከርም ለመስማማትም የማይሆን ነገር ነው እኮ ጃል። እኔ አሁን ትልቅ ሰው ስለዚህ አይነት ነገር ሲያወራ እኔ በጣም የሚከብደኝ አሁን በልጅም እኔ የኔን ተውት እናንተ ተው፣ እናንተም ተው በቃ እናንተስ ተው። እኔ እንደው እኔም ጥያቄ መጠየቅ ይከብዳል አይደል? አዎ ክሽክሽ አድርጌ ያመሰግናለሁ እንዴ! እኔ አላውቅም። አስባችሁታል? እንደው ቻይና ሀገር ክሽክሽ አድርጎ እንትን ሲሉ የሚመሰገነው ኒሃው ክሽን ቻለው። ለማንኛውም እናንተ እስቲ ሐሳባችሁን እኔ አልጋፋችሁም፣ ኮሜንት ላይ አስቀምጡልኝ። በቃ ትክክለኛ የምር እንዳዘሉት ይሄንን ነገር ኮሜንት ላይ ትክክለኛ ሐሳባችሁ የሁላችሁን ነው የምፈልገው። ኢትዮጵያ ውስጥ ከፍተኛ ክፍያ የሚያስከፍሉ ትምህርት ቤቶች እንዳሉ ታውቃላችሁ? የኔ ቶፕ 3 ምላቸውን አሳያለሁ። እኔ ባለፈው ሰምቼው ነበረ፣ ግን ምን አይነት ማሃት ነው የሚመጣብን? እስቲ እንየው። እስቲ ከፍተኛ ስንት የሚጠሩ ይመስላችኋል? ለኔ 500 ብር በቃ 1000 በጣም በዛ ሲበል በጣም ሌክዠሪ የሆነ ቤት መኪና ሌክዠሪ የሆነ ትምህርት ቤት ሲሆን ሰርቪስ ሲኖረው ምናምን 1000 በቂ ነው። ካምብሪጅ አካዳሚ የሚያስከፍለው 260
እስከ 390 አላልኳችሁም? እኔ እንደውም አበዛሁት። 360 390 በቂ ነው፣ ከነምዝገባው በቂ ነው። አይ ያን ያህልም አይተካባ። እኔ እንደውም ባለፈው ስላየው በጣም አበዛሁት። አያችሁ 390,000 ሁለተኛ ሳንፎርድ ሲሆን ብዙዎቻችሁ ታውቁታላችሁ፣ ግን ስንት እንደሚያስከፍል ታውቃላችሁ? ይሄ ትምህርት ቤት ከ560,000 እስከ 890,000 ብር ያስከፍላል። አንደኛውን ከመናገሪ በፊት እናንተስ ባለ ስንት ነው የተማራችሁ? እኔ የተማርኩበት ትምህርት ቤት ራሱ ሲመሰረት በ1952 እንደው ትዝ ይላል። ሃይስኩል ራሱ ሲመሰረት በጣውላ ነበር የተሰራው። ትዝ ይለኛል። 10,000 ብር እስከ ፌዴራል ድረስ ሄዷል አሉ እንትኑ ሊፈረም። አንችልም ቅንጡ ትምህርት ቤት ነው ተብሎ። እኔ ከትምህርት ቤቶቹ ምንም ጉዳይ የለኝም፣ ልክ ናቸው። ነገር ግን እንዲህ አይነት እስቲ እናንተ ስትማሩ ስንት ነው ያወጣችሁት? እንደው ሳንደባበቅ፣ አሁን ቤተሰብ አይደለም ሳንደባበቅ፣ እስቲ እውነታውን እስቲ ቁጭ እናደርግ። እኔ ባለፈው ሳልደብቅ ነግሬያቸዋለሁ። ቤተሰብ ሙድ በቤተሰብ ሙድ አድርጌ ነግሬያቸዋለሁ። ወይዘሮ አይናለም 5 ብር ከፍላ በወር 5 ብር በአመት ከፍላ ኮስት ሼሪንግ አስፋልት ካላዘጋው ብላ ነበረ ብዬ ነግሬያችሁ ነበረ። የእናንተን ግን አስቀምጡልኝ እስቲ፣ ጠብቃለሁ። አንተ ዱባ ዛፍ ላይ በቅል ዋሽቂ ብላ ወጣ ልጅነቴ ናፈቀኝ ተመልሶ ላይ ምጣ። ድሮ ጦቱ ብለን ነበር እጅ ሰነዘረው። ማን አሳይቶት ነው የልጅ? ኧረ እባክህ ቦታው አይደለም። ቤተሰብ ምን እያላችሁ እየመከራችሁ ነው ልጆችን? ኧረ ድሮኛ እኮ ካካና ውፉ ነበረ ሙሉ ጨዋታችን። ውፉ ነው፣ ካካ ነው፣ ውፉ ነው፣ አንዳንዴ አሙሙ ነው እንባል ነበር። አሁን ተቀይሮ አሙሙ ነው የሚለው ተትቶ እሙሙ ነው ተብለናል። እንዴት እናደርግ እንዴ? አረ ስታሳድጉ እንኳን እንደው የመከራችሁ አሳድጉ። ይሄ ልጅ ሲያድግ እመኑኝ እነ ጥቁሩ አዝሙድ ከዳቦ ላይ ጠፋ። አዎ ነክሶ ዘድፍት ይላታል። ቤተሰብ ትገላገላላችሁ። ትውልዳችሁን አትሰብስቡና እኔ ይሄ ሙሙ ከትንሽ እስከ ትልቅ ድረስ ሊያሳብደን እኮ ነው። እንዴት ነው ነገሩ? ኧረ እባካችሁ ተው ማለት ልመዱ እንጂ እንዴ! ይሄ ልጅ አሁን ከ5 እና ከ10 ዓመት በኋላ ጠብቁት። ሊል ዌይን እና ቱፓክ በሉት በ6-7 ቺኮች ተከልሎ ዋትስአፕ ይልሻል። ነገ ወዲያ ይሄ ልጅ ነው ማሪስቶፕስ ኢንተርናሽናል የምታገኙት። ነግሬያለሁ። እኔ እንደ ወንድም መምከር እንዳለብኝ ተናግሬያለሁ። ሁሌም እጮሃታለሁ። እስከተሰሙ ድረስ በነፍስ ወከፍ በየቤት መጥቼ ነው የምመክረው። ግድ የላችሁ ላጤ ነኝና በቅርቡ ነው የላጠጥኩት። ልምዳችሁን አጋሩኝ። እሺ ላጤ ነኝና በቅርቡ ነው የላጠጥኩት። ግራ ገብቶኛል። አንድ ቦታ ጥግ ላይ ነው ቁጭ ያልኩት፣ እንደ ጎረቤት ልጅ ማለት ነው። ያው ቤቴ ሰፍቶኛልና ጥግ ላይ ነው የተቀመጥኩት። እናንተ እንዴት ነው የምትቀመጡት? ማለቴ እንዴት ነው የምትሆኑት? እኔ ያፈልም ይኸውልሽ ምን እናደርጋለን መሰለሽ? እኔ መጀመሪያ ጊዜ ላጤነትን ስማር ምን አደረኩኝ መሰለሽ? ፍራሽ ነበረችኝ በጠረባ የምትጣል ስገባ ነው እሷ ታረጋታለሽ፣ ትዘረጋለች አይደለ? ምንም አያስፈልግም። እግርሽን ዘርገተሽ ዘፍ ማለት ነው። ላጤ ሲጀምር የት ይቀመጥ ምኑ ጋር ይቀመጥ ምንም ያሳሰበው ጉዳይ አይደለም። how to recognize this life እንዴት ነው ይሄን ነገር ፊክስ። አቤት እንግሊዘኛ ኮመጋኖ ብሏል። ልምዳችሁን አካፍሏት እስቲ ለእህታችን። እኔ ስኖር ምን አደርጋለሁ መሰለሽ? እርጎ ገዛለሁ አይደለ? የበዓል ጊዜ እርጓን ጠጣትና እቺ እንትና ሆላንድ እርጓ በጣም ስቀናጣ ማለት ነው። በሷ ሻይ ውሃ ሙቅና ቀዝቃዛ እያፈራረኩባት ስንዝናና ጊዜ አልፎልን በምን መጠጣት ጀመረን። በቦተል ምናምን በእንትን ብርጭቆ ገዝተን ምናምን ጊዜ እስኪያልፍ ድረስ ይኸውላችሁ በረሃ ለበረሃ ተንከራታችሁ ግመል ራሱ እየገላመጣችሁ ነው የምትኖሩት። ለምን ደስ ይጥልህ? ሁሉም አፍጣጭ ስለሆነ ማለት ነው። ምንም ለበስክ ምንም በላህ አንተን አይደል ያለኸው፣ አንቺ ነሽ ያለሽው። ማንም ምንም አያገባው። ገብታችሁ ለት ያሰላም አለቅ። በነገራችን ላይ የኔ ላጤነት ኑሮዬ በጣም የሚያስቅ ነበር። እዚህ ጋር እንደምታዩት አዎ በጣም ነው ፈታ የሚያደርገኝ። ዘና ያልኩበት ላይፍ ነበረ እና አትጩህ የሚል የኮመንት ማት ስለበዛ ነው ድምጼን ረጋሪ ቀነስ አድርጌ እያወራ ያለሁት። ግን ሲበዛብኝ ሲገነፍልብኝ ወይ ማለት አይቀርም መሀከል ላይ ታገሱኝ። እስቲ እናንተ የላጤነት ላይፍ አጋሩን። የኔን ይኸው በፎቶ የተደገፈ አድርጌ አቅርቤላችኋለሁ። የታላችሁ የኔ ላጤዎች? የራሳችሁትን ነገር ልንገራችሁ። ደሃ ናችሁ እንዴ? ምን ነው ትልቅ ሰው አይደሉ እንዴ እርሱ ነው ወይስ እንትን ነው? ዙም አድርጉት ነው ፊቱት። ደሃማ መሆናችንን በሰርተፍኬት የተታገዘ ነው ያለን። ተይ እህቴ፣ ማነሽ ወንድሜ፣ ማንም ሁኑ ደሃን ልታስታውሺኝ ነው ከፈለሽ። እኔ ድህነቴን
በአሃዝ እና በአርቲክል አድርጌ ያስቀምጥልሻለሁ። ድህነት እንዲ ዳሃነ ተብሎ ተነግሮ የሚገባ ነገር መስሎሽ በፍሬም እንደ ምርቃት አሰርተን የለጠፍናት ካስፈለገ መታወቂያ ተሰርቶልን የዳሃ የሚል በቃ ምንም ምክር እናንተ የሚያስፈልገው አይደለም። አለ ከፈለግሽ በከለር በፐርፕል በፒንክ ድህነት በእንትን ሁላ አስቀምጥልሻለሁ። በውፍረትና በቅጥነት እንዲህ ተነግሮን አይደለም እኛ ኖረነው ሌክቸር ሰተን ነው። አንቺ ግን እዚህ መተሽ በአፍሽ የተጻዳዳሽብን እንደው 48 ጥርስሽን እንደዚህ እስከ ላይኛው አግሮ ኢንዱስትሪ የከፈትሽው እንደው የነካሽም አትበሲም ድህነት ምን ነው ይሄን ያህል ንገሩኝ። እንደው ዋልብኛልሽ። እኔ ለምንድን ነው ንዴቴ የምታመጡት? ምን ኑሮዬን ለምንድን ነው የምትነኩት? ቅድም ላጤዋ እንትን አለች ሱስ አስቆኝ ነው ያለፉት። ግን ተው እንጂ የሚያስተዛዝብን ነገርማ እያስተዛዘብን ነው የምናልፈው። ቢቀርብ አይነኝ እና ደግሞ ብዙ ሰዎች ደግሞ እንደው በማያገባቸው ነገር እየገቡ ነው አሉ ያለ በእንጭጭነታቸው ቢቀጩት። እንደው ላስታው ልንገርሽ ብዬ ነው። አደም አትበል ቀደም ትሆናለህ። ደም በደም ነው የተባለው ነገር ይሻለው። አትፍጠኝ። ይኸው የኔ እርግማን ከውሃ የቀጠነ ከጄት የፈጠነ ላይፍሽን ሾርት ከት ነው የሚያደርግልሽ። ነግሬያቸዋለሁ እኮ እኔ ሰው ማስቀየም ትቼ ነው እንጂ የበፊት ስራዬ ይኸውልህ ዳቦና ሰው በትዕዛዝ መድፋት ነበረ። ከቀልቤ ሆኜ ነው አሁን ላይ። አንቺ የሰው ፊዚካል የማይከብድሽ ኧረ ሊያመልጠኝ ነው እንዴ? ቤት የሌለ ሲጨቃጨቆ ለብቻ ይኖራለሁ ብለህ ስትወጣ ወይኔ እኔ በዚህ ነገር ልሳቅ ወይስ ላልቅስ? አንዳንድ በጣም መጥፎ ነገሮች እንደ ቀልድ እንደው የለመድናቸው ነው ላሽ የምንላቸው ነገር ግን ነከ ነጎዲያ ጓዳ ድረስ የሚመጣው ይሄ ነው። ይሄ ልጅ በዚህ እድሜዎችን ከጀመረ የዛሬ 3-4 ዓመት መስኖ አይበቃውም። ነግሬያቸዋለሁ። የምትቀርጸው ሰውዬስ ምን ሆነ ነው የምትቀርጸው? ኧረ ወልዶ መና አረ ወገን እየተዛዘብን እንጂ አረ እየተሳሰብን። ነገ ከነገ ወዲያ ለራሴ እየፈራሁ እኮ ነው። ይሄ ሕፃን ልጅ ነገ ከነገ ወዲያ ተምሮ ፖሊስ ካልሆነልኝ ዶክተር ካልሆነልኝ ማን ሊያሳክመኝ ነው? ማንስ አይዞልኝ ማን ሊያክመኝ ነው? ሁሉም እኮ በአንድ ፊልድ ሌባ እየደረደርን እኮ ነው። አረ ባካችሁ ቀንጣሹም ማስቀንጣሽም እንደው ባካችሁ ቀራጩ እንደሆንክ ይኸውልህ አንተ ተኮላሽተህ ትውልድ ልታኮላሽ ነው የመጣው የኔ ኮርማ። ልጁ ደግሞ ምንድን ነው የሚያክለው ጭንቅላቱ? እንደው ቢማርበት እኮ እንደው ሀገር ይለውጣል። ወይኔ የዛሬን ቪዲዮ ተዝናኑበት ብሎ ያቀረበላችሁ ቴምር ሪል ስቴት ነው። እንደተለመደው በሀገራችን ኢትዮጵያ በሪል ስቴቱ ዘርፍ ግንባር ቀደም ሆኖ አሁን ላይ ቤት አሳምሮና ጽድት አድርጎ በማስረከብ ላይ የሚገኘው ቴምር ሪል ስቴት በተለያዩ ሳይቶቻችን መጥተው መጎብኘት ይችላሉ ማለት ነው። ከትናንሽ ካሬዎች ሰፋ እስካሉ ካሬዎች በየአቅማችሁ እኛ ጋር አሉ ተብላችኋል። ትውልደ ኢትዮጵያውያን እንዲሁም በኢትዮጵያ ውስጥ የምትኖሩ ከሀገር ውጭም ላላችሁ የኔ ውዶች ቴምር ሪል ስቴት መታችሁ ጎብኙን። እንደ አቅማችሁ ቤት አለን እናስረክባለን። ሱቅም ከፈለጋችሁ እንካችሁ እያለን ነው። ከናንተ የሚጠበቅባችሁ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ ሄለው ቴምር ሪል ስቴት ነው ማለት ብቻ ነው። የምን መጦዝ ነው? ይኸው ፊክስ። ዋው ይመቻቡ አንደኛ በዚህ ሰዓት መስራት እንደ ባዳ አምልኮ በሚታይበት ጊዜ እንደዚህ ገግሞ ማንንም ሳይሰሙ እንደ መስራት ደስ የሚል ነገር የለም። ወንድሜ ዛሬ ጎንበስ ስትል ነው ነገ ጎንበስ የሚሉልህ። ኪፕ ኢት አፕ የማያልፍ የለም ብላለች በር። እውነቷን ነው። ያም ሲሄድ ያም ሲመጣ አንተ ስራ ላይ ብቻ ተኩል። በየሰፈሩ ደግሞ ተዘብዝፈ ሰውን እየቀፈልክና ማጅራት እየመታ ለምትኖረው ወጣት ይህ ማለት ምንድነው? እድል ኖሯችሁ መስራት ሳችሉ የቀራችሁ ነው እንጂ እድል ሳይኖራችሁ አጋጣሚውን ሳታገኙ ቀርታችሁ መከራችሁ ለምትበሉት አይደለም። እድል እያላችሁ መስራት እየቻላችሁ ገንዘቡንና እንደ ፖዚሽኑን ጠልታችሁት መስራት እየደበራችሁ የምትኖሩ ሰዎች ይኸውላችሁ፣ በዚህ ጊዜ የዕለት ጉርስሽ ካጎረሰ በቂ ነው። አንተ መኪና ካልነዳ ኡኡ የምትለው
ማን ስለሆንክ ያላሙዲ ልጅ ነህ? ኧረ ተው እንጂ ላይፍ እንደ ገብስ ቆሎ እንዲ እሺ ታርጋ እንዲ ቃም ካላረገች በስተቀር አይገባህም። ወንድማችን በርታ፣ እግዚአብሔር ካንተ ጋር ይሁን። የጣም የላመውን ህይወት ይሰጣል። ምክንያቱም ሰው የለፋውን ያክል ነው የሚያገኘውና ደግሞ አንዳንድ ሰዎች አለን ትንሽ የአገነዛዘብ ችግር ያለብን ሰዎች ሴት ልጅ እንደ ባህሉ ቡናውን እሷ እንድትቀዳልን ምንል ሰዎች ሄደን እየጠጣን ብናበረታታው ባይ ነኝ ለእንደዚህ አይነት እንቁ ወጣት። ምክንያቱም ሀገርን የሚለውጡ እነዚህ አይነት ምርጥ ወንድሞቻችን ናቸው። ይህን ቪዲዮ ታግሳችሁ እንድታዩልኝ ነው የምፈልገው። ምክንያቱም በጣም በውጭ ሀገር የምትኖሩ ሴቶች ወንድሞቻችን አረብ ሀገርም ሆነ በአሜሪካም የትም ሀገር የምትሆኑ በስደት የምትኖሩ እህት ወንድሞቻችን ብዙ ሰዎች እየተሸወዱበት ስለሆነ እንደ ማስጠንቀቂያም ጭምር ስለሆነ ትንሽ ደቂቃ ናት፣ ቢረዝምባችሁም ስለሚጠቅማችሁ ነገር እየየ እንዳንል ብናየው መልካም ነው። እዚህ ብትሆኝ እንኳን አሳልፈን ነው የምንሰጥሽ። ምክንያቱም እንደዚህ እያደረግሽ ከሰው ብር እየሰረቅ እየወሰርሽ እንደዚህ አይነት ነገር እያደረግሽ ብዙ ልጆች ችግር ውስጥ እንዳሉ ነው አሁን እየሰማ ያለሁት። ስለዚህ መናገር ያለብሽ ሀቅና ሀቁን ስለሆነ ብቻ ነው። ያለበለዛ ቃል ለሰማይ ለምድር እዚች ሀገር በተአምር አትቀመጭም፣ ዋጋም ትከፍያለሽ። ስለዚህ አሁን የገባሽበት ነገር በምን ጉዳይ እንደሆነ ተናገሪ። ቀስ ብለሽ ተረጋግተሽ ተናገሪ። እሺ ይቅር። እሺ ስሙት። እኔ እንዳልኩሽ ሰውየውን አሁን ትክክለኛውን ነው የምነግርሽ። እየሰማሽ ነው። ሰውየው የታወቁት በቲክቶክ ነው ብዬሻለሁ። እሺ እንደዚህ አይነት አባል ትወኛለሽ ሲለኝ እኔ ምንም ንብረት የለኝም እኔ የድሃ ልጅ ነኝ ሲለኝ አባልነቱ የምንድን ነው ስለው ኢቭን 666 ነው አላለኝም። ይሄ 666 ቢለኝ አውቀዋለሁ፣ ጠንቅቄ አውቃለሁ። በሌላ ነው የተረጎመልኝም ቁጭ ብሏል ሲለኝ እና እንዴት ነው ስለው አንቺ አለኝ ብርኛ ይሄን ያህል ብር ተመዝግበሽ ከዚህ በላይ ብር ታገኛለሽ አለኝ። የሰማችሁ ኦኬ ሲለኝ ማለት ነው ምንም የለሽም ሲለኝ አይ እኔ ቤተሰቦቼ ድሃ ናቸው፣ ቤተሰቦቼ ግን ያው መሬት ያላቸው ግን በእነሱ ነው ግን አይናገሩም ስለው አይ እሺ በቃ መመዝገብ ከፈለግሽ ልመዝግብሽ አለኝ። እኔ ጣለቅ ብዬ አላወቅኩትም። ከዛም በኋላ ነው እንዳለ ገብቼ ቁጥሮቹ ማውረድና ሴፍ አድርጌ ለብቻ ያስኩት። እኔ ማን ነው የብዬ መጨረሻ ላይ ሳይፈትነኝ ማለት ነው ሲለኝ መመዝገቢያ 6600 ብር ነው አለኝ። ሰማችኋል? አንድ እሺ ብዬ እሷ ጋር ነበረ እሷ ላኪልኝ ብያ ትራንስፈር ማስደረገችልኝ። ትራንስፈር የሚያደርገችልኝም እህቴ ነች። እህቴ መቅረብ ትችላለች። በመጀመሪያ ደግሞ 45000 ብር መክፈል አለብሽ። ብሩ የሚያስከፍላል ለፋይናንስ ነው የሚለኝ። እውነት ለመናገር ለፋይናንስ ነው የሚለው፣ ለፋይናንስ ነው። አዎ እና ብሩ ያንቺ 75000 ብር ከከፈልሽ 1.500 ብር ይገባልሻል አካውንትሽ ላይ አለኝ። ከዛ እሺ ምናምን አልኩት። እሺ ብዬው 30000 ብር ነበረኝ እዚህ ሰው ጋር የራሴ ብር ነው ኖርማል ትራንስፈር ማረኩኝ። ታክሲ 45000 ብር እውነት እንደሆነው 75000 ብር ትራንስፈር ማረኩላት። ይሄ ደግሞ ማዕከል ቱሪዝም 666 ሳይል በሌላ ስም አለው እሱ ደግሞ ምን አለኝ በማን አካውንት ነው የሚገባው አለኝ። ግን አንተ አልኩት ይሄ 666 ነው ስለው አይ አይደለም የብድር ብር ነው አንቺ እንድታድጊ አንቺ እንድትለወጪ ነው ምናምን አለኝ ሲለኝ እሺ በቃ ብታስገባው በማዘር ይኸው ማዘራውን በመጣችሁ ሊሻን አረጋ ደበሌ ሀና አብነት አረጋ ብዬ ነው የሰጠሁት ስም ማለት ነው። አካውንቱ ስሰጠው የሁለቱ ማስገቢያ ግዴታ ወደዛ ትራንስፈር የሚደረግበት 50 ሺህ ብር ከፍ ያለ አንተ የሆነትና የሆነ ሀቁን ነው እኛ የምንናገረው እኛ ወንጀል አንሰራም ብሎ ኢቭን 100 ሺህ ብር ትራንስፈር ማረኩለት። ከእንደገና ከዛን ይሄ 100 ሺህ ብር ከወሰደ በኋላ ደግሞ 67300 ብር 67300 ብር ያስጨምርሻል ያስከፍልሻል አለኝ። ተመልከቱ። አንድ ነገር ለማትረፍ ስትሉ ሌላ ችግር ውስጥ ነው የምትገቡ። በጣም በሰፊው የምትጠቁት ደግሞ በውጭ ሀገር የምትኖሩ ሰዎች ናቸው። ምክንያቱም ሁሉም ሰው ገንዘብ ማግኘት ይፈልጋል ይታወቃል። ነገር ግን ምን እንደሆነ በጣም አይተን አጥንተን ሲጀምር የትኛውም ኦንላይን ስራም ቢሆን ክፍያ የሚያስፈልገው ነገር የለም። ቅድመ ክፍያ አትከፍሉም። በቃ ኦንላይን ስራ ከሆነ ሰርታችሁ ነው ብር የምታገኙት እንጂ ገንዘብ አስገቡ ማናችሁም እንዳትሰሙ ይሄን ነገር እንድትሰሙልኝ ነው። እና ተጠንቀቁ ባይ ነኝ። ሰምታችሁኛል? ተጠንቀቁ። አረ ወንድ አረ በተሰቀደው አረ ወንድ ልጅ እንዲህ አይበላም። አንተ ጡጤ ገጥ ስርን ነው
እንበላለን ግን አንጠግብም። እውነት ነው። ይሄን በላናል እልሳለን ግን አንጠግብም ነው። ምን ሆነ ነው ወንድም? ተስለመለመ እኮ አይኑ አይተዋል። ኧረ እንዴ አለ ባልታዛር። ኧረ እባካችሁ ወይ ስታቀርቡ በስነ ስርዓት። እሱም ደግሞ አይበልም እንደው አይስክሬም እንዴት ነው የሚደረገው? አው ወንድ አይደለ በማንኪያ ገባበት ማን ቆምጠጥ ያለ ነገር ተጠቀም እንጂ ማን ጃምቦ ብጠጪ ምናምን ከሆነም ጠቅለል የሚወረወር ላክ የምታደርጋት ነገር ካሉ ወንድ ልጅ ሲልስ ኧረ በተሰቀ ተው እንደዚህ እንዳትጠቀም ሆርሞኑ ነው የሚዛባው። ቤተሰቦቼ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። አፕሮቫል ልሰጣችሁ ነው። ይህን ቪዲዮ አይታችሁ ጨርሳችኋል ማለት ነው። መሰነባበቻችን ላይ ደርሰናል። የተሙ ንጉሴ ቤት ነው። ቤተሰባችን ውስጥ ደግሞ 52000 ቤተሰቦች አሉ። የአንድ ስቴዲየም ቤተሰብ አሉ። ቤተሰቦች ላይክ ያላደረጋችሁ በድንገት ማከል ላይ ገባችሁ ካላችሁ ይህንን ቪዲዮ ስፖንሰር ያደረገልን ሳቁልን፣ ተጫዋቱ፣ ተዝናኑልኝ ያላችሁ ቴምር ሪል ስቴት ነው። አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ።